ማነህ አንደኛው ነው ማነህ ቀኝ ለቀቀኝ ማነህ ለቀቀኝ ያዙ ካሜራውን አጥፊ ማነህ እናንተ አቀባይ እንደሆንክ ያውቃል ያገኘኛል ብሎ ስለሚያስቡ ነው። ሶስቱ ዋናው ደግሞ አቤኒም ይባላል። ለምን ጨርስ አትወጣም ከዚህ ቤት? ምንድነው የፈለከው? ነግሬሃለሁ። ምንድነው የፈለከው? አላማችን አንድ ነው። ሁላችንም የተነሳ ነው። ህይወታችንንም ሰጥተን ቢሆን እየተነሳን ያለ ነው። ለዚህ ዓላማ ብቻ ነው። እኛ ላይ እንደዚህ የምትቀጥሉ ከሆነ አይቀርላችሁም። እሱ ምንድነው ምን ማለት ነው? ክፉ የምታስብ ከሆነ እኛ ላይ እንደዚህ አይነት እንቅስቃሴ የምታደርግ ከሆነ አይቀርልህም። አንተ ሲቀርልህ ምን አንተ ከዚህ ስራ ተስፋታከም እንዴ? ምንድነው እንደዚህ ወደኋላ የምትሰራው? ታዲያ መስራት ተፈለክናና እናውራ። ታስፈራራኝ አንተ ላይ ቁጭ በል ነግሬሃለሁ። እና እነሱ ጋር የሆነ ብዙ መረጃ ስላለኝ እነሱ ጋር ያለውን ነገር ብታገናኘኝ ወይም የት እንደሚገቡ የት እንደሚወጡ እሺ ያሉበትን እየገባ ትነግረኛለህ። ቶሎ አየር ባየር እየተከታተል ተሸፋፍነህ ምናምን እንትን ማለት ጀመር። ከኔ ምንድን ነው የምትፈልገው? ነግሬሃለሁ። ከኔ ምንድን ነው የምትፈልገው? ነግሬሃለሁ። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ በአንድ ጉዳይ ወደ እናንተ መጥቻለሁ ማለት ነው። እሱም እንግዲህ ወንድማችን ማለትም የኛ አጋር ነው። ከኛ ጋር አንድ ላይ የሚሰራ ወንድማችን ነው ማለት ነው። የኛ ክሩ አባል ነው። እንግዲህ ዛሬ በጣም የሚያሳዝንና በጣም ደግሞ ያው ትንሽኛንም ያው ብዙ ጊዜ ይገጥማል አያስደነግጥም፣ ግን በጣም ገፍቶ የመጣ አንድ ወንጀለኛ አለና ያው እሱ በሱ ጉዳይ እንግዲህ ሊያወራን እንግዲህ እኛው አባል እንግዲህ ወደ እናንተ መድረስ ስላለበት ይሄ ቪዲዮ ወደ እናንተ መምጣት ስላለበት ግዴታ ይሄን ነገር ወደ እናንተ ይዤው እንድመጣ ሆኗል ማለት ነው። ውድ ቤተሰቦቼ እንግዲህ ምንድነው የሚለውን እንግዲህ ከሱ እንሰማለን። እንግዲህ ስምንም ማስተዋወቃቸው እኛም ጋር እንደምትሰራ ነገራቸው ነው። እሺ ስሜ ቢኒያም እባላለሁ እና ከእናንተ ጋር ነው የምሰራው። እንደዚህ መረጃ አቀባበላለሁ ከእናንተ ጋር እና አሁን የገጠመኝ ነገር የሆነ ሰው አላውቀውም ማን እንደሆነ በድንገት ተደወለልኝ እና ምንድነው ስለው ላገኝ እፈልጋለሁ እና አስቸኳይ ነው አለኝ እና ማን አንተ ምናምን ስለው አይ በቃ ስመጣ እነግርሃለሁ ማን እንደሆንክ ምናምን አለኝ። ቀጥታ እሱ ጋር ከመሄዴ በፊት ከእናንተ ጋር ልናገር ብዬ ነው የመጣሁት። መልካም እንግዲህ ያው ቤተሰቦች እንግዲህ ቢኒያም ማለት በደንብ ለማብራራት ያህል እንግዲህ ከኛ ጋር መረጃ የሚሰጠን ብዙ ነገሮችን ወደ ተለያዩ ቦታዎች ሄዶ መረጃ ያመጣልን የሆነ ነገር አጣራልን ስንለው ሄዶ የሚያጣራልን እኛ የክሩ አባል ነው እና ውድ ቤተሰቦቻችን ያው እሱን እንግዲህ በገንዘብ ነው ሊደሉ ሊሞክሩት አይደለ? በገንዘብ ነው። እስቲ ስለ ሁኔታው በደንብ ንገረኝ። ማለት አንደኛ እንዴት አንተን ሊያገኝህ ቻለ የሚለውን በምን አይነት መንገድ እንዳገኘህ ንገረኝ። ጠይቄ ነበር እንዴት አገኘህ ስለው እኔ በሰው ነው ያገኘው። በምን አይነት ሰው ነው ያገኘው? በዛ በሰፈር ውስጥ ያሉት ነው ያገኘሁት ነው ያለኝ። እዛ አንተ የምትኖርበት አካባቢ ነው? እንደዛ ነገር ነው ያለኝ እና እኔ የምፈልገው የሆነ ነገር ማስረጃ የነሱ ማስረጃ እና የኛ ማስረጃ እኔ ማቀበላችሁ የት እንደመገቡት የት እንደምሰሩ ምናምን እንዳቀበሉ ነው እሱ የፈለገው መጀመሪያ። ስለዚህ ያው ማለት ያው ቤተሰቦች እንግዲህ ግልጽ ነው እኛ የምንኖርበትን እኛ የምንንቀሳቀስበትን ቦታ ሁሉን ነገር ነው ንገረን እያለ ያለው አይደል? ንገረኝ። ስልክ ላይም ያው በነገራችን ላይ እንግዲህ በጣም አንተንም አመስገን እፈልጋለሁ። እንግዲህ ውድ ቤተሰቦች እሱንም በጣም እንድታመሰግኑልኝ እፈልጋለሁ። ከኛ ጀርባ ሆነው ምንም ነገር ወደ ሚዲያ ባይመጡም እነሱ ከኛ ጀርባ ሆነው ብዙ ነገር የሚለፉት ብዙ ነገር የሚያደርጉት እነሱ ናቸው። ብዙ ነገሮችን ከኛ ጀርባ ሆነው የሚጋፈጡት እነሱ ናቸው። እኛም እንግዲህ ያው በቻልነው አቅም እኛም ፊት ለፊት ሄደን እንገጥማለን። ፊት ለፊት ያለውን ነገር ለማሳየት እንሞክራለን።
ግን ከጀርባ መረጃ በመሰብሰብ እያንዳንዱ ሰው የሚያደርገውን ነገር በመከታተል የሚያግዘን አንደኛው አባላችን እሱ ነው። እንግዲህ እስከ ማስፈራሪያም ድረስ ይህንን ነገር ካላደረገ በዚህ አጋጣሚ ላመሰግን እፈልጋለሁ። ምክንያቱም እኛ የምንኖርበትን እኛ የምንንቀሳቀስበትን አካባቢ ሙሉ ለሙሉ ያውቃል እሱ። ይህንን ነገር ማስረጃ አሳልፈ መስጠት ትችል ነበር፣ ግን ያንን ነገር አይሆንም፣ ይሄ ነገር መደረግ የለበትም ብለህ ይህን ነገር በማድረግ በጣም ላመሰግን እፈልጋለሁ። ሁሉም ክሩ አባላቻችንም በጣም ይኮሩብሃል። አሁን ግን በደንብ ግልጽ እንዲሆን የምፈልገው ነገር ስላለ እሱም ደግሞ ምንድነው አንተን ያወራህን ሰውዬ ፎቶውን ልኮልሃል? የሰውየው አላከልኝ። ፎቶ አላከልኝ? ፎቶ አላከልኝ። በምንድን ነው ያወራህ? ሙሉ ማስረጃውን አሁን ሁሉም ቤተሰቦች በሚያውቁት መንገድ በዚህ በካሜራ ፊትም ሁሉም ነገር ግልጽ መሆን ስላለበት እኛ ብቻችንን ብናወራው ይሄ ነገር የሆነ ነገር እኛ ላይ ቢፈጠር የሆነ ነገር እኛ ላይ ቢደርስ ሁሉም ሰው እንዲያውቅ እንፈልጋለን፣ ህዝብም እንዲያውቅ እንፈልጋለን። ገባ? ስለዚህ ይህንን ነገር ሙሉ ነገር ግልጽ አድርገህ ምን ከመጀመሪያ ጀምሮ ያወራህን ነገር ምንም ነገር ሳትደብቅ ምንም ነገር እንትን ሳትል ምንም ነገር ሳይሰማ ግልጽ አድርገህ እንድትነግረን ነው የምፈልገው። እንዳልኩ የደወለልኝ በስልክ ነው የደወለልኝ፣ በአካል አላገኘሁትም። ኦኬ፣ ቀጥታ በስልክ ነው የደወለልኝ። አላውቀውም። እሱም አፈላልጎኝ ነው ያገኘኝ በሰው አድርጎ። ማን እንደሆንኩ ስልክ ቁጥሬ ከሰው ጋር ነው ያገኘው። ደወለልኝ። አቤት አልኩት። እንደዚህ የምትባል ልጅ እና አዎ አልኩት። እና የሆነ ነገር ፈልጌ ነበረ እንድረዳኝ እና እንገናኝና ዝም ብለን እንገናኝና እናውራ ነው የሚለው? እናውራ ነው የሚለኝ። አልነገረኝም ምን እንደሆነ። እሺ እኮ ማን አንተ ስለው አይ እኔ የዚህ ሰፈር ልጅ ነኝ ምናምን አለኝ። እሺ ማለት እስቲ ምንድነው መጀመሪያ ስልክ ደውሎልኛል ብለኝ ነበርና እንዴት ነው ስልክስ እየደወለ እንዴት ምን አይነት ነገር ነው ያለህ? መጀመሪያ ስልክ ሲደውልልኝ አላነሳው ነበረ እና በተደጋጋሚ ጊዜ ይደውላል እና በስተመጨረሻ አነሳሁትና አቤት ስለው ኧረ ተው በጣም የሚያስፈልግ ነገር ነው እና አውራኝ በትክክል አለኝ። እሺ ምንድነው አልኩትና አይ ለአንተ ኮሚሽን የሆነ ነገር አስብልሃለሁ እና የሆነ ሰው እፈልጋለሁ። ስለዚህ አንተ በጣም ላገኘህ እፈልጋለሁ፣ የት እንድንገናኝ ምናምን አለኝ። ምንድነው የሚፈልገው? ቆይ ላገኘህ የሚልህ ምንድነው ምክንያቱ ብለህ አልጠየቅኩም አንተ? በሰዓቱ ጠይቄዋለሁ። ለምንድን ነው የምትፈልገኝ ምናምን ስለው አይ በቃ የሆነ ነገር ማስረጃ እንድትሰጠኝ ነው የሚለው እሱ። ከዛ እና የምን ማስረጃ ነው ምናምን ስለው አይ እነዚህ የኔ ስራ የሚባሉት እና አቤኔ የሚባሉት እና ሀብታሙ የነሱን ማስረጃ እንድትሰጠኝ እፈልጋለሁ። የንስራዬንን ጭራሽ የንስራዬንን እፈልገዋለሁ? እንደዛ አለኝ። እሺ ከዛ እንዴት ለምን ስለው አይ እሱ በኋላ እነግርሃለሁ፣ አሁን ግን የምጠይቀህ ነገር መልስልኝ አለ። ትፈልጋለህ? በቃ መተዳደር ጀመርን። በቃ ትፈልገኛለህ? ፈልገኝ እሺ በለኝ ወይም እምቢ በለኝ ነው ከሁለቱ አንዱ። ቆይ እሺ አስቤ እነግርሃለሁ አልኩት እና ከዛ ከመሄድ በፊት ለእናንተ መጥቼ ልንገራችሁ ቦታው ምናምን ብሎኛል። ቦታው ቆይ ልንገርህ እኔ ራሴ አንደኝነት እንደ ማስረጃ አቀባይ እኔ ራሴ ልንገርህ ነው ያልከው? ልንገርህ መገናኛ ቦታችሁ ነው። ከዛስ ምንድነው ማለት አሁን ያው ይህን ነገር ሲያወራ አንተ መቼም የሆነ ክፍተትህን ወይ የሆነ ነገር አይቶ ነው አይደለ? ገንዘብ ወይም ደግሞ የኢኮኖሚ ማነስን አይቶ ነው እንደዚህ እያደረገ ያለውና ይህንን ነገር ያው ከኢኮኖሚ ጥረት ነው እንደዚህ እያደረገ ያለውና ይህን ነገር እንግዲህ አንተም በእኛ መተማመን በጣም ደስ ብሎኛል። እኛን አሳልፈ ባለመስጠት በጣም ደስ ብሎኛልና እንዴት ልዑልን ወይም ደግሞ የንስራዬንን ያው ልዑልን ለማለት ፈልጎ ነውና እንዴት እሱንስ እንደዚህ አይነት ነገር ውስጥ ሊያስገባው ይችላል? እኔ እንጃ የሆነ አላውቅም። ማስረጃ አለኝ ከሱ ጋር ምናምን ነው የሚለው። እሱም ጋር ማስረጃ አለው? እንደዛ ነው ያለኝ እና እፈልገዋለሁ። ለዛ ብዬ ነው አንተን አፈላልጌ
ምናምን ስልክ ቁጥር ያገኘሁት አለኝ። እና ስለዚህ የሆነ ኮሚሽን ልስጥና ተገናኝተን ምን አይነት ኮሚሽን ነው ልስጥ የሚለው? አይ ቲንክ የሚመስለኝ ብር ነው መሰለኝ ይሰጥ የፈለገው። ኦኬ ገንዘብ ሰጥቶ ከዛ በገንዘብ ሰጥቶኝ አንተ የነሱ ያንን ማስረጃ ነው አሁን እሱ እንደዛ እያለ ያለው። ከማን ነው ያንተን ስልክ ከማን ነው አግኝቻለሁ ያለ? ከሰፈር ውስጥ ነው ያገኘሁት ነው ያለኝ እኮ። ስም አልነገረኝ። ማን ነው ያንተን ስልክ ሊሰጥ የሚችለው ብለህ የምታስበው? ምክንያቱም ያው ከኛ ጋር የምትገናኝበትን ስልክ ያው ማንንም ሰው ያውቀውም እሱ። ያኛው የሰፈርን ስልክ ግን ያው ሊያውቀው ይችላል ማንኛውም ሰውና እንደው የምትጠረጥረው ሰው የለም? ምናልባት ከቤተሰብም ሊሆን ይችላል። ገባ? እነዚህ ሰዎች እጃቸው ረጅም ነው እንደሚታወቀው፣ ቀላል ሰው አይደሉም። ስንት ነገር ያደረጉ ስንት ነገር ሰው ላይ ያደረሱ ሰዎች ናቸው እንደዚህ አይነት ነገር ያው ምክንያቱም እነሱ እንደምንጋፈጥ ይታወቃልና እኔ እንጃ እንዴት እንዳገኘ አላውቅም። ስለ ከቤተሰብ የምጠረጥረው ማለት ሰውን ይኸውልህ አሁን የምታምነው ሰው ነው አንዳንዴ በጣም እንትን የሚል እሱማ ገባ ስልክ ከመስጠት ከነሱ ጋር ግንኙነትም ሊኖረው ይችላል። ይሄ ሰው የቅርባችን ሰው ነው የምንለው ሰው ሊሆን ይችላል። ገባ ይህንን ነገር ተጠራጥረሃል? ይህንን ነገር ማን ያንተን ስልክ ሊሰጥ እንደቻለ? እኔ እንጃ የሚመስለኝ ወይ ጓደኞቼ የሚመስሉኝ እንጂ ጓደኞቼ ቤተሰብ አይመስለኝም። ጓደኞቼ ቢያንስ ስገባ ስወጣ ምናምን እያዩኝ ይሆናል እንደዛ ያደረጉት። ከዛ ሰውየው ሲመጣ አውቀዋለሁ ምናምን ብሎት ጠቁሙብኝ ይሆናሉ። ለዛ ብዬ እንጂ እኔ እንጃ እርግጠኛ አይደለሁም እንዴት እንዳገኘ ራሱ ስልክ ቁጥሩ ራሱ ከየት እንዳገኘው። በጣም እንግዲህ ውድ ቤተሰቦች እንግዲህ እንደምታዩት በጣም የሚገርም በጣም የሚያሳዝን ነገር ነው። እኔ ምን እንደምል ራሱ ትንሽ ቃላትም ግራ ገብቶኛልና እና ይህን ሰውዬ ያው በምንም ነገር ፎቶም አላቀልኝም ብለኸኛልና ተከታትለውስ በስልኩ ለማግኘት አልሞከርክም? መረጃ እንደምታመጣልን ያው ብዙ ጊዜ እንደምታደርገው። ስለ እንዴት ነው ሲደውልልኝ ራሱ አጠፋበታለሁ። ድጋሚ በሌላ ስልክ ቁጥር ነው የሚደውለው ሰውየው። እኔ እንጃ ሴሙን እያወጣ ይሆናል። ለሞክር ፈልጌያለሁ በስልክ ቁጥሩ የት አካባቢ ሎኬሽን ለማግኘት ሞክሬያለሁ፣ ግን ላገኝ አልቻልኩም ሰውየው እና በየቀኑ በቃ በተለያየ ስልክ ቁጥር እየደወለ ነው እኔ ጋር ሲያስቸግረኝ ነበር። በስተመጨረሻ ያንሱለት እንጂ እሱም ድጋሚ ስደውልለት እሱም አያነሳም። በቃ ዝግ ነው የሚለኝ። ስለዚህ አንተን አውርቶ ወዲያው ስልኩ በሎኬሽን በምናምን እንዳይገናኝ ያጠፋዋል። ስለዚህ ይሄ ከባድ ወንጀለኛ ነው ማለት ነው። ስለዛ ነገር ያውቃል ማለት ነው። መረጃ ራሱ እናንተ አቀባይ እንደሆንክ ያውቃል፣ ያገኘኛል ብሎ ስለሚያስብ ነው መሰለኝ እንደዚህ ሁሉ የሚያደርገው። በጣም የሚገርም በጣም የሚያሳዝን ነገር ነውና እስቲ እንደው አንተ አሁን እንዴት ያው በእርግጥ አድናቆትም ነው፣ ግን እንዴት የእሱን ገንዘብ ለመቀበል አልተስማማህም? እንዴት ዝም ብሎ ተራ የመጣ ሰው እንዴት እቀበላለሁ? አንደኛ ብሩ ብሎ ገለኝ ሊቀበልኝ ይችላል እኮ እምነት የለኝም ከሱ ጋር። ሁለተኛ ደግሞ እንዴት ከምሰራበት ጋር ባልደረባ ጋር እንዴት አድርጌ እሰጣለሁ? ለዛ ብዬ ነው በቃ እንደዚህ ኢሞሽናል የሆንኩት። በጣም አሪፍ። እንግዲህ እስቲ እንደው ማለት አሁን ይህ ሰውዬ አሁን ለመጨረሻ ጊዜ አወራህ ምን ብሎ ነው ያወራህ? አሁን በቃ ንገረኝ ሎኬሽን የት መጥቼ እንደማገኝ ምናምን ብሎ ነው የነገረኝ። የት መጥቼ እንደማገኝ ቦታው ንገረኝ ነው ያለኝ። ቆይ ማለት ይሄንን ነገር እንትን ሲል እንዴት ተማመነብህ አንተ ላይ? እኛን ይዘህ እንደማትሄድ ወይ የሆነ ነገር የህግ አካላት ይዘህ እንደማትሄድ በምን እርግጠኛ እንዲሆን አደረግከው? አንተስ ይሄን ያህል ደረጃ ለማውራት የት ላገኝ እስከሚል ድረስ ምን አይነት ስምምነት ላይ ደርሳችሁ ነው? በቃ እሱ የፈለገው ኮሚሽኑ አስቡ በቃ ኮሚሽን ይሰጣለሁ 100,000 ብር ምናምን ያለኝ
በዛ ተለዋለሁ ነው ያለው። እኔም እንዴት ነው በቃ አቅም የለውም ይሄን ያክል ብር አያገኝም ብሎ ነው ያሰበው እሱ ሊያተልይ አሁን እየሞከረ ያለው ሰውዬው። ችግር የለውም እደውልልሃለሁ ሎኬሽኑ የት እንደሆነ ቦታው ደውዬ እነግርሃለሁ ብዬው ዘጋሁበት። ስለዚህ አሁን እንደምትመጣ ነው የሚያውቀው ማለት ነው? ደውዬለት እንደምመጣ ነው የሚያውቀው። እሺ ይሄ ነገር ያው ጥሩ ነው፣ እንደዛ ማስኬድ ጥሩ ነው። ለምን አንደኛ ሪጀክት ብታደርገው ወይም ደግሞ እንዳደውልኝ ምናምን ብትለው ይሄንን ወንጀለኛ ለማግኘት ለኛም አስቸጋሪ ሆነ ነበር። በእንደዛ ማድረግህ በጣም ትክክል ነውና ምን እደውልልሃለሁ ገንዘቡን ይዤ ለመጣለሁ ነው ያለው። መጨረሻ ላይ ሲያወራ አንተስ ምን አልከው? በቃ እኔ በቃ ያልኩት እሺ አዘጋጅ፣ እኔ ግን ሎኬሽን የታ ቦታ እንደሆነ ራሴ ሰርች አድርጌ አግኝቼ እጠብቅሃለሁ ያልኩት። ስለዚህ ቀጠሮ አድርጋችሁ በቀጠሮ መሰረት ነው ማለት ነው አሁን እንትን እያላችሁ ያላችሁ? እየጠበቀኝ ነው መቼ እንደሚሆን ቀኑ። በጣም አሪፍ በጣም አሪፍ። እንደዛ ከሆነ ስለዚህ ያው አሁን በማንኛውም ሰዓት ደውልልኛለህ ወይስ ሰዓትና ቦታ አስተካክላችሁ ነው እንትን ያላችሁት? አይ በማንኛውም ደውልልኝ ያለው አሁን ከትንሽ ቆይታ ስለ በጣም መልካም። እንግዲህ ያው እንግዲህ በዚህ አይነት ሁኔታ ላይ የሚቀጥል ከሆነና እንደዚህም እያለ እንትን የሚል ከሆነ አንተ ላይ እንደዛቻስ ምናምን ነገር ሌላ ነገር የሚልህ ነገር አለ? ማስፈራራት ምናምን? አዎ ያስፈራረኛል። እና እኔ አሁን ለእናንተ የምትረዳቸው ልጆች ምናምን ስላሉ ለዓላማ ብዬ ነው ይሄን ለእናንተ መጥቼ እየተናገርኩ ያለሁት። ልነግራችሁ የመጣሁት በቃ ከእናንተ ጋር ዓላማ ስላለኝ ልጆቹ አሁን ከዚህ በኋላ ያሉት ልጆች ሲጎዱ በእኛ ምክንያት ነው ከዚህ በኋላ ህይወታቸው እየተቀየረ ያለው። ለዛ ነው መጥቼ ለእናንተ ልነግራችሁ የመጣሁት ዓላማ ያለኝ። እና ሰውየው በቃ ምን ይለኛል፣ በቃ ኮሚሽን ሰጣለሁ፣ የነሱ ማስረጃ ስጠኝ፣ የት እንደሚገኙ የት እንደሚሄዱ ነው የሚለው እኮ። አሁን ተቀጣጥራችኋል አይደለ? ያው ዓላማ በሚለው ከሆነ እኛም ያው ዓላማችን አንድ ነው። ሁላችንም የተነሳ ነው፣ ህይወታችንንም ሰጥተን ቢሆን እየተነሳን ያለ ነው ለዚሁ ዓላማ ብቻ ነው። ስለዚህ እኛ ለቆምንበት ዓላማ ደግሞ እስከ መጨረሻው ድረስ ለዚህ ነገር መቆም እንዳለብን ነው የምናውቀው። ገባ? ስለዚህ ይሄ ያው ሁላችንም መርህ ስለሆነ ነው። ስለዚህ እስቲ ምንድን እንደሚል ደውልለት። አሁን እንደሚለው ቦታ ንገረኝ እያለኝ ያለው መገናኛ አሁን ንገረኝና የት እንደምናገኘው ሰዎቻችን ይዘን ከጀርባ ያሉትን የት እንደምናገኘው ንገረኝና አሁን ልደውልለት እንደሚል። በጣም አሪፍ። እንደዛ ከሆነ እስቲ አሁን ስልኩ ይሰራል በዚህ ሰዓት ደውልለትና ከሰራ ስልኩ ይሄ ነገር ጊዜ የሚሰጠው ነገር ስላልሆነ ሁሉም የክሩ አባል ይዘጋጅ። ንገራቸው ዳዊት፣ የሁሉም የክሩ አባል ይዘጋጅ። አሁን ነው ስልኩ የሚሰራ ከሆነ ደውልለት። ያው እየደወልኩለት ነው። እስቲ ሄሎ ምንድነው አንተ ካልት ነው እንዴ? ስደውልልህ ነበር እኮ አሁን ቦታው እንዳዘጋጀው እንድነግርልህ እኮ ነበር። ምን አንተ ከዚህ በፊት ስራ ተስፋታክም እንዴ? ምንድነው እንደዚህ ወደ ኋላ የምትሰራው? ታዲያ መስራት ተፈለክናና እናውራ እኮ። አሁን ምንድነው ቦታው እነግርሃለሁ እና እንገናኛለን ከትንሽ ቆይታ በኋላ። ነገሩን አዘጋጅቼልሃለሁ። ወደ ስራ ቶሎ እንግባ። እኔም ቶሎ መስራት ስለምፈልግ እነሱ ወደ ሌላ ነገር ሳይገቡብኝ ቶሎ ማግኘት እፈልጋለሁ። ቶሎ በል። መተማመናችን ምንድን ነው? በምንድን ነው የምንተማመነው? ችግር የለውም። ያ እንተማመናለን። ያ መተማመኛችን በቃ እኔ እናንተ ይህንን ስራ ከሰራን በኋላ በቃ እኔም አንተ እንዳለ ካልነግራቸው ለነሱ በቃ በደንብ ነው የምንሰራው።
እና እንዴት ነው እኮ እንዴት እንደምናደርግ ምናምን አልነገረኝም እኮ ያው ካሽ እሰጥሃለሁ፣ ብር እሰጥሃለሁ። ከዛ በኋላ አንተ እነሱ እየተከታተልክ እሺ ያሉበትን እየገባ ትነግረኛለህ። ቶሎ ቶሎ አየር ባየር እየተከታተልክ። ኦኬ በስልክ ነው የምነግረው ማለት ነው? እየደዋወልክ የት እንዳሉ የት እንደሚገቡ ምን ስራ እንደሚሰሩ ምን አይነት ቪዲዮ እንደሚቀርጹ እየተከታተልክ ትነግረኛለህ። በቃ ውላችን ይሄ ነው። ምን እናንተ የምንዋዋለው ይሄ ነው። እኔ ብሩን አዘጋጅቼ ሁሉን ነገር የዛ ሰዓት ከዛም በኋላ ቶሎ ብለህ የምትልበት ቦታ ንገረኝና ቶሎ እንሰራለን። ስንት ያህል ነው እንደምታዘጋጀው? አሁን ለጊዜው 200,000 ብር ነው ያዘጋጀሁት ስራ ማስጀመሪያ። ከዛ ስራውን ከጨረስክልኝ በኋላ ደግሞ ቀሪም ደግሞ እሰጥሃለሁ። ችግር የለውም። አንተ ብቻ ስራ ለብሩ አትጨነቅ። በቃ እሺ መልሼ እደውልልሃለሁ አንዴ። በቃ መልሼ ደውል። የት ልምጣ? ወደ ሌላ ነገር ሳይገቡ እነሱ ቶሎ በል። እሺ ቆይ ቦታው የት ልምጣ? እኮ የት ይሻላል? እኮ መኪናም ስለያዝኩ ያለበት ድረስ እመጣለሁ። ችግር የለም እኮ በቃ የሆነ ቦታ የሆነ ጫካ አለ፣ እዛ መተን መገናኘት እንችላለን። ኦኬ ጫካው ምን ችግር የለውም። ምንም ችግር የለውም። ጫካው አይደለ? ምንም ችግር የለውም። በስምምነት ነው። ጫካ ላይ ያው ሌላ ነገር እንዳታረግ። አላረግም። ተማምነን ነው። ሌላ ነገር ያው ታውቀዋለህ። በስምምነት ስለሆነ ስራችንን ሌላ ነገር አስከትዬ አመጣለሁ ምናምን የሚለው ነገር እንዳታረግ ነው። አላረግም። በቃ እንደሱ ከሆነ ቶሎ አውቃ 1 ሰዓት በኋላ ቶሎ እንትን በል። በቃ እሺ እደውልልሃለሁ። እዛ ቦታ ትመጣለህ። ያው እንደሰማው ነው። ስለዚህ ይሄ ሰውዬ ቆርጦ ተነስቷል ማለት ነው እናንተ ለማጥፋት። መልካም። ስለዚህ እንግዲህ ውድ ቤተሰቦቻችን ይህን ያህል ነገር እኛ አደጋ አካባቢያችን ላይ እንደመጣ ያው እኛ የሰዎችን ኬዝ እየተከታተልን እንደዚህ ያደረግን እንደዚህ እንትን እየሆነ ብዙ እንትን እያለን አልነበረም እና በዚህ ያህል ደረጃ ግን ከደረሰ ምን ያህል እኛ ወደኛ እየተጠጉ እንደሆነ ምን ያህል እኛን ለማጥቃት ወደዚህ እየመጡ እንደሆነ እኛን ለማጥቃት ምን ያህል ተነስተው ተዘጋጅተው እየመጡ እንደሆነ እንግዲህ ማየት ይቻላል ማለት ነው። ውድ ቤተሰቦቻችን እንግዲህ ይሄ በቀላሉ የሚታለፍ ነገር አይደለም። አሁን ያለውን ነገር በሙሉ ክሮዎቻችን ሁሉ ይዘጋጃሉ። ውድ ቤተሰቦቻችን ሁላችንም እንግዲህ ወደዛ ሄደን ያለውን ነገር እምና ይሆናል ማለት ነው። ውድ ቤተሰቦቻችን ይህ አንገብጋቢና በጣም አስቸኳይ ጊዜ የሚሰጠው ጉዳይ አይደለም። ሁላችሁም እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ውድ ቤተሰቦቻችን ላይክ ሼር እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት አሳውቁን። እንግዲህ ምን እንደሚፈጠር እናያለን። ዋናው ጠላታችን እኛን ለማጥቃት የመጣውን ሰው ለማግኘት ቀጥታ እንሄዳለን ማለት ነው። ውድ ቤተሰቦች እዛው ሄደን ያለበት እንግዲህ አንገቱን ይዘን ነው እንግዲህ ወደ ህግም ይዘን የምንሄደው ማለት ነው። ውድ ቤተሰቦች አብራችሁን ቆዩ። እንግዲህ ያው እንደምታዩት እንግዲህ አብረን መጠናል ማለት ነው። እንግዲህ ያው ባነጋገርኩ መሰረት አካባቢ ነው የቀጠርኩት። ከትንሽ ቆይቶ ይመጣል። አሁን ትንሽ እንጠብቀውና ስለዚህ ያው ትንሽ ቆይቶ ይመጣል ማለት ነው። ያው እኛ አንተን ብቻ እንደሚያገኝ ነው እንግዲህ ምን ቀርጾም እንግዲህ በድብቅ ነው ማለት ነው። ያው የኛም ክሮዎች አሉ፣ ከጀርባም አሉ፣ በዛ በኩልም አሉ። እንግዲህ ለየት ያለ ነገር ይፈጠራል ብዬ አላስብም። እንግዲህ እነዚህን እንግዲህ እኛን ጭራሽ ለመግደል የሚያስብ እኛን ለማስወገድ የሚያስብ ደፍሮ ይሄን ያህል የመጣን ሰው እንግዲህ ዛሬ ማን ነው ከጀርባው ከማንስ ጋር ነው የሚመጣው የሚለውን እስቲ ውድ ቤተሰቦቻችን አብረን የምናየው ይሆናል። እንግዲህ እስቲ እንሂድ አይደለ? በጣም የሚገርም በዚህ ያህል ደረጃ እኛን ለማጥቃት አሁን በየትኛው በዛኛው በኩል ነው የቀጠርከው? ቤት ነው ማል ነገር ነው ለዛ ታውሚልና በየትኛው እዚህ ጋር ነው የቀጠርከው? በቃ እኛ እንግዲህ እዚህ ሆነን በድብቅ እንግዲህ ያለውን ነገር ለመቅረጽ እንሞክራለን። አንተም አግኝተው ያለውን ነገር ታወራለህ። ችግር የለውም። በቃ እሺ መልካም
እንዴት ነህ? ሰላም ነው። እንዴት ነህ? አለን። የፈለኩ የሆነ አንድ መረጃ እንድትሰጠኝ ነበረ። ከዚህ በፊት እንደሰማሁት የሆነ መረጃ ታቀብላለህ ማለት ሲፖስት ተሰማኝ። ማን የነገረ እንደዛ? ያው ሰዎች ናቸው። ያው የኛ ህዝብ ታቋርጥ ያው ይደርሰናል እና እነሱን ተከታትለክ ለኔ የት እንደሚገቡ የት እንደሚወጡ እንድትነግረኝ ነው የምፈልገው። እኔ ብቻ ነበርኩ ከዛ ሁሉ ተፈላጊ? አዎ ያው አንተና ከነሱ ጋር በጣም ግንኙነት ያለክ አንተ ስለሆንክ ነው መረጃው የተሰጠኝና ያው የምትፈልገውን አይነት ብር ያው እንትን ካሽ ይዤ ያለው እና ያው ትራንስፈር አልፈልግም ስላልከኝ ያው እንትን ይዤላል ወደ 200,000 ብር ይዤልካለሁ። እንዴት አምናለሁ? እንዴት? ችግር የለውም እሱ እንተማመናለን። ዋናው አንተ እነሱ የሚሰሩትን ስራዎችን ተከታትለን እንድትነግረኝ እና የት እንደሚገቡ የት እንደሚወጡ እኔ ብዙ ቦታ ይቻለውና ላገኛቸው አልቻልኩም እና እሱን የት እንደሚገቡ የት እንደሚወጡ እንድትነግረኝ ነው የምፈልገው። ማስረጃው ብቻ ሌላ ነገር አፈልግ? ማስረጃው በቃ ማስረጃውን አሁን ይሄንን እንትን ሚዲያውን እንትን ያደረጉ ለማን ነው የሚሰጡት የሚለው ነገር ስለፈለኩኝ። ኦኬ ግን መጀመሪያ ለምን ይፈልጋችሁ? እሱ የኛ ጉዳይ ስለሆነ አንተ ይሄን ብቻ ስራ አለንና ይሄንን እጃችን ላይ እንዲገባ ስለፈለግን ነው። ብሩን ሁሉ ካሹን ይዘንልካል። እሱ እንትን አይግባ ችግር የለም። ኦኬ እና አሁን ማስረጃ ብቻ አምጣልኝ እያልክ ነው? ማስረጃውን ያለው ማስረጃውንና እነሱ ደግሞ የት እንዳሉ በስልክ እየደወልክ እንድትነግረኝ የት እንደሚገቡ የት እንደሚወጡ በስልክ እንድታሳውቀኝ ይፈልጋል። እስኪ ክፈተው እስኪ ላይ እሱ ችግር የለም። እሺ አሁን ይሄ ስንት ነው? ይሄ ወደ 200,000 ብር ነው። እንደዚህ የሚሰጥ ከሆነ እኮ ትንሽ መጨመር አለበት። ችግር የለም በብሩ እንትን አንጣላም። አንተ ብቻ የነሱን ኮቴ እየጠበቅ ብቻ ንገረኝ የት እንደሚወጡ የት እንደሚገቡ እና መረጃውን ብቻ ንገረኝ። ብሩ ላይ ችግር የለም እኔ ብሩ ላይ ጨምርልሃለሁ። ከኔ ግን የሆነ ነገር የምታረጉኝ ነገር የለም? እዛ ውስጥም አከተኝ። ችግር የለውም አንተ ምንም እንትን የምትለው ነገር የለም። ይሄ በቃ አንተ ይሄን ብቻ መረጃውን የነሱን እኔ ስላጣዋቸው ነው የት እንደሆኑ ፈልጌ ስላጣዋቸው ነው እና እነሱን ብቻ የት እንደሚገቡ የት እንደሚወጡ እሱን ብቻ ንገረኝ። ሌላው ምንም ነገር ካንተ የምንፈልገው ነገር የለም። እሺ እነማን ናቸው? ስማቸው ንገረኝ እስኪ። አንድ የሚዲያ አካል ናቸው እና እነሱን እየፈለኩኝ ያለሁት እና እነሱ ጋር የሆነ ብዙ መረጃ ስላለኝ እሺ እነሱ ጋር ያለውን ነገር ብታገናኘኝ ወይም የት እንደሚገቡ የት እንደሚወጡ ብትነግረኝ ለኔ አሪፍ ነው። እሺ ችግር የለውም እንዳልከው እነግርሃለሁ፣ እደውልልሃለሁ። በቃ ማስረጃ ብቻ ነው የምፈልገው አይደለ? ማስረጃውን ያለው ነገር ሁሉ እንትን በልልኝ። የት እንደሚሄዱ የት እየሄዱ እየቀረጹ እንዳሉ ብቻ እነሱ ንገረኝ። እኔ ስለምፈልግ እኔ ጋር ያልሆነ መረጃ ይዘውብኛል። እሺ እና እሱን ስለምፈልገው እሱን እንትን ስለምል ችግር የለውም። ብሩም እጨምርልሃለሁ። አይበቃኝም ካልክ ብር እጨምርልሃለሁ። እኔ ብቻ ያን እነሱንና መረጃውን ስለምፈልገው ከነሱ ጋር ብቻ አገናኝ። በቃ ችግር የለውም። እደውልልሃለሁ። የት እንደሚገቡ ጠቁምሃለሁ። ከዛ በኋላ የምታረገው ራስህ ትጨርሳለህ። በቃ ችግር የለውም። ይሄኛው ለጊዜው ያዘውና አዛ ያለውን ጨምርልሃለሁ። በቃ እሺ ችግር የለውም። እሺ ቻው። እሺ እደውልልሃለሁ። እሺ ቆይ ና እስኪ ስላንተ ግን አልነገርክኝም። ስለኔ ምን ማወቅ ፈለክ እንዴ? ማን የት አካባቢ ነህ? ስለኔ ማወቅ ከፈለክ አቤኒ ጠይቀው። አቤኒ? ማን ነው ስለው? አቤኒን ማላቆም ልትል ነው? እሺ እኮ ስላንተ ንገረኛ መጀመሪያ እኮ ስለኔ ማወቅ ከፈለክ አቤኒን ጠይቀው አልኩ። እንዴት ነው? በረከትን ታውቃቸዋለህ? በረከት፣ ዳንኤል፣ አቤል፣ ሰለሞን፣ ካሌብን ታውቃቸዋለህ? እሺ በቃ እነሱን ጠይቃቸው ስለኔ ይነግረዋል። ማን ነው አቤኒ? እነማን ናቸው ንገረኛ በትክክል። እሺ አሁን የምፈልገው እስክንድርን እና እንትናን ስለ ሶስቱም ብቻ መረጃ ነው የምፈልገው። ስለ ሶስቱ መረጃ ብቻ ንገረኝ።
ከዛም በኋላ ሌላው ስለኔ ማወቅ ከፈለግ ደግሞ አቤኒን ጠይቀው እኮ። እና ማን ናቸው እነሱ ሶስቱን? የኔ ስለኔ መረጃ የያዙት ናቸው ሶስቱ። እንዴት አንዴ ካልነገርከኝ እንዴት አውቃቸዋለሁ? ታውቃቸዋለህ? ስለነሱ አንዴ እየሰራክ ያለው እኮ ሙሉ ነገር ያ እንዴ ስፔሲፊክ አድርገን ንገረኝና እነማን እንደሆኑ እኔ እንዳጣራለሁ እኮ። አሁን ስለኔ አይደል ማወቅ የፈለከው? ስለአንተም ንገረኝ። ስለኔ ማወቅ ከፈለክ ከነሱ አሁን በተለይ አቤኒ የሚባል ታውቀዋለህ? አታውቀውም አልልክ። ከሱ ስለኔ ይነግራል። በቃ ብዙ ነገር የኔ ነገሮች እሱ ጋር ነው ያሉት እኮ። ለምን አንተ ለምን አልነገረኝ? እሱ ሂጄ እንደዚህ ንገረኝ ከምለው አንተ ለምን አልነገረኝ? ስራ ካደለ አባቱ እኮ አሁን ስለኔ ምን ያደርግልህ? ስለኔ ከፈለክ እሱን ጠይቃ። አሁን የኔ ስራልኝ ያልኩን ስራልኝ በቃ። አሁን ሌላ ነገር ጭቅጭቅ ውስጥ ምናምን መግባት አያስፈልገንም። እናንተ እኮ እየነገርክ ያለው እንደዛ ብዬ ስጠይቀው ለምን ፈለከው ለምንድን ነው ቢለኝ ለምን ጠይቃለህ? አሁን የኔ መረጃ ይደርሶኛል ለነሱ እንደምሰጥ እኮ ያንተ ነገር ላጣራ ፈልጌ እኮ ነው እኮ። ለኔ ማጣራት ፈለካ? በቃ የኔ ማጣራት ከፈለክ ከሶስቱ ዋናው ደግሞ አቤኒ የሚባል አለ። ስለ እሱን ጠይቀው በቃ። ይሄ ልጅ ምናምን ብለህ ጠይቀው እኮ። ለምን ጠይቀዋለሁ እሱን? አባቱ ያንተ ስራ አሁን እናንተ የተስማማ ነው ይንበሩን የሰጠውክ እነሱን የነሱ መረጃ ለኔ ልሰጠኝ አይደል እንትን እንድታረግ በቃ። ለምን ጠይቃቸዋለህ? በቃ በርቀት ሆነክ የነሱን እንትን ለኔ ንገረኝ እኮ። እሱማ ገባኝ እኮ እንዳጣራለን እንፈልግ አይደል? ስለዚህ እኮ አንተ ማን ነህ? ከየት ነው የመጣው? የት ሰፈር ነህ? ሳላቅ እንዴት ነው አንተ? እኔ ሰፈሬ እዚህ ነው። እዚህ አካባቢ ነህ? እዚህ አካባቢ ነው የኔ ሰፈር። የዚህ ሰፈር ልጅ ነኝ እኔ። እሺ ሌላውን ከፈለከው ከአቤኒ ሂድና አቤኒ ጋር ሂድና እንትን በል። አቤኒ የሚባል አንድ አለ ከሱ እንትን በል። እሱ ሙሉ ማስረጃ የሚያውቀው ስላንተ ሙሉ መረጃ እሱ ነው። የኔ መረጃ አቤኒ የሚባል ልጅ አለ። ማን ካሜራውን አጥፋው። ካሜራውን አጥፋው። እሱ ነው ይሄ ራሱ ነው። ካሜራውን አጥፋው። ካሜራውን አሁን እረፍ። ይኸውልህ ነገር ለቀቀኝ። ማን የትኛው ሚዲያ ነው? ለቀቀኝ። አንተ ካሜራውን አታጠፋው። ወደ ካሜራ አትሄድም። ለቀቀኝ። ቀጥራ ነው አንተ እንትን ያልከው? እሺ ጠርታቸው ነው? አዎ። ለቀቀኝ። ነግሬሃለሁ። እንዳትነካኝ። አሁን ነገር ሙሉ እንዳትነካኝ። ማን ነው ይለካ አንተ? ምን አገባ? ምን አገባ? አላየሁም። ስንት ጊዜ ስትፈልገኝ የነበርኩት አቤኒ ነኝ እና ይሄንን እየሰራ ነው እንደዚህ ያልከው? ነግሬሃለሁ። ጭራሽ ብለህ በመረጃ የሚያጣልን ሰው መጣህ አይደለ? በጣም ጥሩ። ተሸፋፍነህ ምናምን እንትን ማለት ጀመር። ከኔ ምንድን ነው የምትፈልገው? ነግሬሃለሁ። ሙሉ ማስረጃ አንተ ማስረጃ አለህ። ስንት እኛንም ለማስገደል እየሞከርክ እንደሆነ ደከም። መረጃን ሰጠኛለህ? ሰጠኝ መረጃ። እንደዚህ ሆነም ጭራሽ እልህ ውስጥ ትገባለህ አይደል? አዎ ገባለሁ። መረጃን ሰጠኛለህ? ሰጠኝ። ከሱ ጋር እዚህ አይደለም ነው ይዘህ ነው። ልቀቀኝ። እሺ ልቀቀኝ። ተነስ። አንተ ምን አገባህ? ልቀቀኝ። ተነስ። እንዴ ተነስ። ቀጥል። መረጃ እንደምትሰጠኝ እንደማልሰጠኝ አሳያለሁ። ልቀቀኝ። ምን ልታረገኝ ነው ያመጣኝ እዚህ? ነግሬሃለሁ። ምን ልታረጉኝ ነው ያመጣው? አሁንም አልተነፈሰልህም አይደል? አዎ አልተነፈሰልኝም። አሁንም ምንም ይኸውልህ እየነገርኩ ነው። አሁንም እያስጠነቀቅኩ ነው ያለሁት። አታስፈራራኛ። እጄን እየጠቆምኩ አታስፈራራኝ። ቁጭ በል። አረፈ ቁጭ በል። አንተ ነው የምልህ። አሽቃባጭ ለቀኝ። አታስፈራራኝ። አንተ ለቀኝ። አረፈ ቁጭ በል። ነግሬሃለሁ። እሺ ምንድነው? ከኛ የምትፈልገው ምንድነው? የምፈልገው ታውቃለህ? የማንንስ ማስረጃ ነው ያዝንብኛል? ማን? እሱን ታውቃለህ? የማያውቃችሁ
እዛ አላችሁ፣ እዛ ተባብራችሁ እዛ የተያዛችሁ እርስ በርስ ነግሬሃለሁ። ምንም አታስፈራራኝ። እጄን አንተ ካሜራውን ምንድነው? ይኸውልህ ነግሬሃለሁ። አታስፈራራኝ። አንተ ደግሞ አጥፋው ካሜራውን። ቆይ ምንድን ነው የምትለው? ምንድን ነው የምትለው? ዝም አትልም እንዴ? ዝም አትልም? ምንድን ነው የምትለው? ሌላ ነገር ትወራለህ እንዴ? ዝም በል። ማነህ? በጉልበት ነው እንዴ የምታምኑት? ይኸውልህ በጉልበት ነው የምታምነው? በጉልበት አይደለም፣ በአግባቡ ላናገር ሞክሬያለሁ ከመጀመሪያ ጀምሮ። አንተ ግን ድብድብ ነው የምትፈልገው፣ ልክ እንደ አህያ ማለት ነው። በዛም ካልክ ደግሞ አይተሃል አይደል ያሉትን አይቻለሁ። አታስፈራራኝ። አይቻለሁ። እኔ ማንንም እንደማልፈራ ታውቃለህ፣ ከበፊትም ጀምሮ ነግሬሃለሁኝ። አሁንም እየነገርኩ ነው። ማንንም አልፈራም ታውቃለህ። እንደማልፈራ እኔ እናንተ ዛሬ አይደለም የምታውቀው እዚህ ጋር በቃ እንደ አህያ መረገጥን ከፈለክ ይኸውልህ፣ በአህያ እንደ አህያ ረግጬም ቢሆን አሳምናለሁ። እሺ ታሳምናለህ። የትኛው ህግ ነው ካሜራ እዚህ ጋር አስደቅነህ የምትደበድበው? ማን ነህ አንተ? እያንዳንዱ ያደረግከውን ነገር እያንዳንዱ ነገር ሙሉ አለ በማስረጃ። የለኝም የትም የለኝም። ማን እንደላከ እየመታ እየደበደብክ ነው የምታስወጣው? የለኝም። ትናገራለህ። ዝም በል። አልናገርም። ይኸውልህ ነግሬሃለሁ። አልናገርም። እስኪ እጄን ፍታና እስኪ በእጅ እናውራ። እጄን ፍታ። እጄን አስራ ትመታኝ። ይኸውልህ አንተ ሰውዬ ዛሬ ቀን በእኔ እጅ መሞት ነው የፈለግከው? ምንድን ነው የፈለግከው? ዝም በል አንተ። ዝም በል አትበል። ዝም በል አትበል። እኔ እናንተ በምንገናኘው እንገናኛለን። ጭራሽ አስፈራ እንገናኛለን። ጭራሽ ታስፈራራለህ። ማንም ሰው እንዳይኖር አይኖርም ብለህ አይደለ ያስመጣኝ? እና እሱ እኛን አሳልፈውን የሚሰጠን መስሎ ነው። ማሰብህ ራሱ ትልቅ በጣም ትልቅ ነው። አንተ እኔ ላይ ቃቃ ተጫወትክ። ጭራሽ ማን ይነገርህ ስለኔ? ዝም በል። ማን ይነገርህ? ዝም በል። ይኸውልህ ነገር እጄ ስለታሰረ ነው እንጂ አንድ ቡጢ እዚህ ጋር ባቀምስ አትገኝም። ኧረ እባክህ። እሺ ይኸውልህ አንተ ሰው ይኸውልህ ነግሬሃለሁ። እኔ እናንተ ደግሞ በምናወራበት እናወራለን። እየነገርኩህ ነው። ዝም በል። እጄ ምንድን ነው የምትጠቁመው? አትጠቁምብኝ። ምንድን ነው የምትለው? አትጠቁም እጄን። እኛን ምንድን ነው የምታደርገው? ምንድን ነው ሀሳብ? ማድረጉን አስቤ ነበረ ላደርጋችሁ የነበረው አልተሳካልኝም እንጂ ወይኔ አልተሳካልኝም። ማን እንደላከ ተናገር። አልናገርም። ብናገርስ? አትናገርም? አልናገርም። አሁንስ በረደልህ? በረደልህ? ወይኔ ለምን አትሆኝም? በቃ ቀጠቀጥከኝ፣ ጨረስከኝ። ይኸውልህ ምን ይቀራል? ነፍሴን ታወጣ ነው እንዴ? አስፈላጊ ከሆነ አሁንም እጨምርልሃለሁ። እሺ ምንድን ነው የምትፈልገው? ንገረኝ። የምፈልገውን ነገር ነግሬሃለሁ። ተናገር ብያለሁ። አንተ ዝም በል። ተናገር ብያለሁ። ምንም እንዳትናገሩልህ ነግሬሃለሁ። እሺ ምንድን ነው? እሺ ልንገርህ። በሰላም ቁጭ በልና ልንገርህ። ምንድን ነው? እንዲህ ጨረስከኝ፣ ደበደብከኝ። ያው ሰውነቴ ወይኔ እየነገርኩህ ነው። እግሬ እንዳልራመድ አደረከኝ። ምን ቦክሰኛ ነህ እንዴ? ከዛ እኔ ላኩ ምንም ልሁን ምንም አሁን ስላንተ ነው እያወራሁት። ማን ነው የላከህ? እንዴትስ እሱን አገኘኸው? እንዴትስ እኛን ኢላማህ አደረክ? ነው ከነዛ ነው የተላከው? የኛን ሁሉ ነገር አስራሃል፣ ይዘህብኛል ማለት ልትዋሽ ነው ታዲያ? እዚህ ጋር ምን ነው ያስኩብህ? የኔ ባደረባዎች እንዳለ በእጅ ስራ እንደ ያሉት እና ታዲያ አንተ ስለነሱ ምን አገባ? በቃ እንዴ የነሱ ተያዙ ማለት የኔ ነገር ሁሉ ነገር ይወጣብኛል። ስለዚህ አንተ ነገር እንዲያወጣብህ ነው መጀመሪያ እኛን ለማጥቃት ነው። በቃ እና በእነሱ ሰበብ እናንተ ማግኘት ፈልጋለሁ። ስለዚህ ገና ለገና እኔ እያዛለሁ ብለህ ቀድመህ አንተ እኛን ለመያዝ ወይኔ ተበላ። እንዴት ነው ያገኘው? እሱን ስልክ እንዴት ነው ያገኘው? በቃ ሰው በሰው አገኘሁት። በቃ ማግኘት የምፈልገው አገኘሁት። ወይ ደግሞ ይሄንን ስልክ የሰጠህ ማን ነው እኮ ንገረን። ማን ነው ለፈለከው?
ይኸውልህ ሌላ ነገር ነው የምፈልገው ነው ሌላ ነገር ነው የምፈልገው ተናገር እንጂ ከሰፈር ሰው ነው የወሰድኩት በቃ ነገርኩህ ከሰፈር ሰው ነው የወሰድኩት እሱም ያዝም አትበል ተናገር ከሰፈር ሰው ምን የምናገረው አይ የምትል ከሆነ ይኸውልህ ነግሬሃለሁ ልክ ነው ማስገባው አሁን ለምን አገለኝም እሱም ይኸውልህ አይቀርልህም እኛ ላይ እንደዚህ የምትቀጥሉ ከሆነ አይቀርላችሁም እሱ ምንድነው ምን ማለት ነው ታብራራልኝ ይችላል እንደኛ ላይ ገና ክፉ የምታስብ ከሆነ እኛ ላይ እንደዚህ አይነት እንቅስቃሴ የምታደርግ ከሆነ አይቀርልህም አንተ ሲቀርልህ ነግሬሃለሁ እሺ ጊዜ ሁሌ ትቀየራለች እንገናኛለን ጊዜ ትቀየራለች እንገናኛለን ለነገሩ እናንተ ባልደረቦችስ ቢሆኑ አንድ ወር እንኳን አይቆዩም እስር ቤት በቃ ከነዛ ጋር ተያይዞ ይወጣሉ እድሜ ለበር ከነሱ ጋር እየተባበሩ አንድ ላይ ይወጣሉ በቃ ነገ እንገናኛለን ዛሬ ባንገናኝም ነገ እንገናኛለን የቱ ጋር እንደምንገናኝ ታውቃለህ ነግሬሃለሁ ይኸውልህ ከኔ አንድ አታመልጥም አንድ ማለት ነው ማውራት ምንም አያደርግ በተግባር ነው ሁሉ ነገር ይባላል አንተማ በተግባር እኛን እንትን ልታረግ ነበር አይደል እኛን ልትገል ወይም ደግሞ እኛን ልታጠፋን ወይኔ ተበላ ችግር የለውም ጊዜ ታገናኘናለች ዛሬ እንዲደብድበኝ እንደዚህ ነገሮችንም ብታስወጣኝ ነገም የሆነ ቦታ እንገናኛለን ሲጀመር በጉልበት የሁሉ ሰው ሰብስበ ከጀርባ የሁሉ ሰብስበ ያመጣቸውን ይኸውልህ ነግሬሃለሁ ያንተ ፋይል አይደለም ሊያስወጣህ ይቅርና ያንተ ፋይል እንደውም የሚያሰቅል ነው የስቅላት ፍርድ የሚያስፈርድ ለምን አሰቅለኝም ታዲያ ስንት ሴት እንደሸጥክ ስንት ሰው እንደገደል ሰምተሃል ሲሸጥ ሰምተሃል ሲገድል ሰምተሃል አይተሃል አለ ማስረጃ ሙሉ ማስረጃ አይተሃል በአይነ በብረት አይተሃል ማስረጃ አለ የሌላ ሰው ቢሆንስ እኔ ማየት አይጠበቅብኝም የሌላ ሰው ቢሆንስ ገና ለገና ያንተ ጉዳይ ተጣርቶ ስላላለቀ ቀድመኛን ለማጥቃት ወሰነ ወይኔ የሌላ ሰው ቢሆንስ ከኔ ጋር ተቀናብሮ ቢሆንስ ነግሬሃለሁ ልዑልን ደግሞ ልዑልን ለምንድን ነው መግደል ይፈልጋል ማን ነው ልዑል ማን የነስራይ ማን ነው ልዑል ታውቀዋለህ እንዳለ አላውቀው ታውቀዋለህ ነግሬሃለሁ አላውቀውም ትላለህ እንዴ እያወቅህ ነው ታዲያ ምን ነግረኝ የምን አባ ነው እኛን ልትገለን የምትፈልገው ነገር ይሄንን የያዛችሁት መረጃ ምንድን ነው ማን የሰጣችሁ መረጃ ከየት ነው ያወጣችሁት መረጃ ምን እናገኘው ምን ይመለከታል እኮ ከኔ መረጃ ማን የሰጠ ንገረኛ ያንተ መረጃማ ገና ተቆጥሮ ያልቅም አልኩህ እኮ ማን የሰጠ አንድና ሁለት ብቻ አይደለም ገና እሱንም ተከታትዬ ገና ገድለዋለሁ ለወቀው መረጃ የሰጣችሁ ሰው ከየት ተወጣ ሲጀመር አንተ ነህ እሺ ከማን ጋር ስትገናኝና ከማን ጋር እንትን ስትል ነው ሲጀመር ከየት አባ ሄደ ነው የምትገለውና አንተ የምትለው እሱ ብር ይጭነቅ ለሁሉ ነገር እሺ ብር ይጭነቅ በብር ባንክ ጊዜ በብር የማይፈታ ነገር የለም እሺ የሱ ጊዜ እናያለን ማን እንደሚወጣ ማን እንደማይወጣ እናያለን ስንቱ ወጥተዋል እኔም አሁን እንትን ስላልኩ ነው ባደረቢዎችን ያው አስራችሁ ብቻዬን አረጋችሁ እነ ዳንኤል እና እንትን ይኸውልህ አንተን እንደውም ስማ አንተን እንደውም ከዚህ ቤት እንደውም አትወጣትም አንተ ማስረጃ እስኪጠናቀቅ ድረስ ከዚህ ቤት አትወጣም ለምን ማለት ነው ማን ነህ እስቲ እናያለን ማን አንተ ካሜራውን አጥፋው ይኸውልህ በካሜራ እዚህ ጋር ደቀነ ነው እኔ የምታስፈራራኝ አሁንም ይኸውልህ ፈልገህ ነው ሌላ ነገር ትፈልጋለህ አሁንም ትፈልጋለህ ተወኝ በቃ ነገርኩህ ከምትፈልገው ነገርኩህ ተወኝ በቃ እኮ ታዲያ ምንድነው ተወኝ በቃ የምትፈልገው ነገርኩህ እኮ ትናገራለህ እያንዳንዱ ምንድነው ከዚህ በላይ ምንድነው የምነግርህ ነገርኩህ ያለው ነገር ነገርኩህ ገና እያንዳንዱ ቦታውን ሁሉን ነገር ታሳየኛለህ እያንዳንዱ ጓደኛ እንደውም ብዙ ፋይል ያለ አስራቸው አይደል የምን ጓደኛ ነው ያለኝ እኮ ታዲያ የነሱንም ብዙ የምፈልገው ፋይል አለ በቃ ጠይቃቸው በየቦታው የሚያጠፉትን ፋይል በየቦታው የሚያደርጉትን ነገር ቀጥሏል በውጭ ባሉ ሰዎች
ያንን ደግሞ አንተም ደግሞ እጅህ እንዳለበት አውቃለሁ ከነሱ ጋር ግንኙነት ስላለ እሺ ለምን ጨርስ አትወጣም ከዚህ ቤት? ምንድነው የፈለከው? ነግሬሃለሁ። ምንድነው የፈለከው? ወዴት ነው የምወጣው? እዚሁ ነው፣ የትም አባት አትሄድም። ለምን? ይኸውልህ ያንተ ጉዳይ እስከሚያልቅ ድረስ እንደውም ብዙ ነገር መረጃ እስከማጠናክር ድረስ እዚሁ ነው። ኧረ እባክህ በቃ የምትፈልገው ጨርስና ውጣ። የትም አባት አልወጣም። ለምን ጨርስ አትወጣም? ነግሬሃለሁ። የት አባ ነው የምወጣው ነው? ምን አባ ነው ደግሞ አይነ የሚገለባበጠው ደግሞ? ያልሆነ ነገር ውስጥ እየገባው ነው። ምን ውስጥ ነው? ያዞረኝ ነው። ምንድነው የሚያዞርህ? ምንድነው የሚያዞርህ? አታስመስል። ነግሬሃለሁ። ለምን አትወጣልኝም? እንዴ ወደቀ እንዴ አታ ሲዋ ዋንታስ ምን አይነት ነው በእናታችሁ? አታ ጋር ሳርገበት እንካርገበት ምን ውስጥ ከተኝ ነው? ይኸውልህ ይህ ሰውዬ ብዙ ነገር አለበት። ቆይ አቋርጠው፣ በቃ አቋርጠው። እንግዲህ ውድ ቤተሰቦቻችን እንግዲህ እንዳያችሁት ትንሽ መጨረሻ ላይ እንግዲህ ራሱን ስቶ ነበር። ያው ሕክምናም በእኛ ዶክተሮች ትንሽ ታይቶ ነበረ። ከኛ ጋር የሚሰሩ ዶክተሮች ሕክምና ቦታም ተወስዷል። እንግዲህ አስፈላጊውን ሕክምና አግኝቷል ማለት ነው። ውድ ቤተሰቦች እንግዲህ ምንድነው ያሉት እንግዲህ ያው ደም ግፊት እንዳለበትና በዛ ምክንያት እንደሆነ ነግረውናል ማለት ነው። እንግዲህ ይህ ዞሮ ከወንጀለኛነት ከህግ አያመልጥም። እሱንም እንግዲህ ለህግ አሳልፈን ሰጥተናል ማለት ነው። ውድ ቤተሰቦቻችን እንግዲህ በቀጣይ ምንድን ያለው የሚለውን ሁኔታ እንግዲህ በቀጣይ ቪዲዮ እንምናሳያችሁ ይሆናል። በጣም የሚያሳዝን እና በጣም ደግሞ የሚያስደስትም ነገር ተፈጥሯል ዛሬ። በጣም ደስ ብሎኛል። አንደኛ በእኛ ክሩ አባል ኩርቻለሁኝ። መቼም እንግዲህ የሰው ልጅ ተለዋዋጭ ነው፣ ግን መቼም እንደማይክዱን ከኛ ጋር ሆነው ብዙ ነገሮችን እንደሚያሳልፉ ከችግራቸው በላይ ከኛ ጋር መሆኑን ታማኝነትን ስለመረጡ በጣም አመስግኛለሁ። በዚህ አጋጣሚ ለሁለተኛ ጊዜ ሲፈጠር ነው እንደዚህ በእኛ አባል ላይ እና በጣም ደስ ብሎኛል። ውድ ቤተሰቦቻችን እናንተም ከጎናችን ሆናችሁ ስለምታበረታቱን ሁሉ ነገር ስለምትደግፉን በጣም እናመሰግናለን ማለት ነው። ውድ ቤተሰቦቻችን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም ጊዜ